ሰላም የዩቲዩብ ተከታታዮቼ ዛሬ እንደተለመደው እናንተን ፍቺ ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷንም መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን ደግሞ ኮሚኒቲ ላይ ታገኙታላችሁ። በዛ በመግባት ሰብስክራይብ አድርጉ። ያዋቸው ቪዲዮቹንም ፍቾች ብቻ ናቸው። ያው በቀላሉ ማግኘት ትችላላችሁ። እዚህ መሀል ላይ ያው ነው ፈልጋችሁ የምታገኙት። እዛ ግን በቀላሉ ማግኘት ትችላላችሁ። እነሱን ቼክ አድርጓቸው። አሁን ወደ እናንተ ፍች ወስዳችኋለሁ። ከዛ በፊት ግን ላይክ ማድረጋችሁን እንዳረሱ። አሁን ወደ እናንተ ፍች። ሄለን መቅዲ እንዴት ነሽ? እግዚአብሔር ይመስገን። በህልም የማውቀው ሰው ስልክ ደውሎ 9 የዳቦ እርሾ ገዝቼልሻለሁ ግን ያንስሻል እጨምራለሁኝ ሲለኝ አየው። ምን ይሆን? ከዛ ደግሞ ፊቴን ክሬም እቀባለሁ ግን ፊቴ ቆዳዬ ደረቅ ነው እና ሲጨንቀኝ አየው። ምን ይሆን? አመሰግናለሁ መቅዲ። እሺ ዳቦ ያው በረከት ነው። የተቦካ ዳቦም እንደዛው በረከትሽ እየተሰራ እንደሆነ የሚያመላክትሽ ነው። እሱ ደግሞ ያለሽ 9 ዳቦ እርሾ ገዝቼልሻለሁ ነው ሲልሽ ያየሽው። ያው እርሾ ዳቦን ቶሎ አይደል እንዲቦካ የሚያደርገው። ስለዚህ በረከቶችሽ ቶሎ ወደ አንቺ እንዲመጡ እንትን እንደሚል ነው የሚያመላክትሽ። እና 9 የእድል ቁጥር ነው። ቆንጆ ነው። ያንን ነው የሚያመላክትሽ። ሌላው ፊትሽን ስትቀቢ ክሬም ስትቀባ ቆዳ የደረቀ ብዬ ስጨነቅ ጭንቀት በህልም ጥሩ ነው። መልካም ነገር ነው የሚያመላክትሽ። መጨነቅ በህልም ያው ተቃራኒው ነው። እንደዛ ነው የሚያመላክትሽ። መቀባቱም ጥሩ ነገርን ነው የሚያመላክትሽ። ለራስ እንክብካቤ ማድረግን፣ ለራስ ጥሩ ነገሮች ማድረግን ነው የሚያመላክተውና ቆንጆ ነው። የኪዳነ ምሕረት ልጅ እንዴት ነሽ መቅዲ? እግዚአብሔር ይመስገን። በህልም ጥምቀት ይመስለኛል። በጣም ብዙ ሰው በመንገድ ላይ አያለሁም። ታቦት እየሸኙ አያለው። እኔ ግን ሰዎች እንጂ ታቦቱ አይታየኝም። እኔ መንገድ እየሄድኩኝ ይመስለኛል። የሰማዕቱ ቅዱስ ጊዮርጊስ ስዕል አድኖ የያዙ አገኝና ተሳልመን እናልፍ ብዬ ተሳልመን አልፋለሁ። ምንድን ነው? ታቦት ያው ትንሽ እንትን አለ መከራ ነው የሚያመላክተው። ጸሎት አድርጊ፣ ያንን ነው የሚያመላክትሽ። ያው የቅዱስ ጊዮርጊስ ስዕል አድኖን የያዙ አገኝቼ ተሳልሜ ያለፋለሁ ያልሽው። ያው ጸሎት አድርጊ በደንብ ለቅዱስ ጊዮርጊስ ጸሎት በደንብ አድርጊ። ያንን ነው የሚያመላክትሽ። ያው ታቦት ትንሽ መሸኘት ትንሽ መከራ ስለሆነ የሚያመላክተው ጸሎት አድርጊ። ኤፊ መቅዲ እንዴት ነሽ? እግዚአብሔር ይመስገን የኔ ቆንጆ። በህልም ከእህቴ ልጅ ጋር ሆነ የላምበት በጣም ከበዛበት ቦታ ቁሟን አየው። ከዛ አዲስ ትንሽ ቤት ስገባ ያልተመረገ ቤት ነው። ግድግዳ ብቻ በጣም ደግሞ የቆሸሸ ነው ቤቱ። ከዛ ቤቱ ሰዎች እንኳን ሲያልፉ እንዳያዩት ጥርቅ አደረግኩት። በደንብ አልጠረኩትም። ምን ይሆን መቅዲ ፕሌስ ፍችልኝ። እሺ ያው የላምበት ምናምን ሲሳይ ነው። ምንም እንትን የለውም። ጥሩ ነው። ግን የቆሸሸ ቤት እንደገና ተመርጎ ያላለቀ ቤት ማየት የሆነ ያላለቀ ነገር በህይወትሽ እንዳለ የሚያመላክትሽ ነው። እና የቆሸሸ ነገር ደግሞ ትንሽ ጥሩ አይደለም። ኃጢአትን ስለሆነ የሚያመላክተው ያው ጠረግ ማድረግሽ ያው በደንብ አይደለም፣ ግን ጠረግ አደረኩ ነው። አንደኛ መጥረግ ለራስ ጊዜ መስጠት፣ ለራስ እንክብካቤ ማድረግ እንደሚያስፈልግ የሚነግርሽ ህልም ነው። ማጽዳት ደግሞ ያው ለማጽዳት እየሞከርሽ ነው ያየሽው። ቆሻሻውን ያው ቆሻሻ ኃጢአት ነው እንዳልኩሽ። ስለዚህ ንስሐ መግባት መጸለይ ያስፈልጋል። ያንን ነው የሚያመላክትሽ። ያላለቀ ቤት የሆነ ያላለቀ ነገር በህይወትሽ እንዳለ የሚያመላክት ስለሆነ ማለት ነው። ጸሎት በደንብ አድርጊ። ያንን ነው።
ፍቃደ እንዴት ነሽ? መቅዲ እግዚአብሔር ይመስገን። በህልሜ ቢራ ሊገዛ ብዬ ይዤ ሄድኩኝ። እዛ ስደርስ ግን አንዲት ቀይ ሴት ነጭ ገብስ የያዝኩት ፌስታል ውስጥ እየሞላችልኝ ብዙ ሳንቲም እና ብዙ ወርቅ አንድ ላይ አድርጋ ትሰጠኛለች። ምን ይሆን እባክሽ ፍችልኝ። እሺ ያው ቢራውን አልገዛህም አይደል? ስለዚህ ያው አንዲት ቀይ ሴት ነው ያልኩ። ያው በእመቤቴ ነው የምትመሰለው። ያቺ ቀይ ሴት በእመቤቴ ትመሰላለች። ነጭ ገብስ ትሞላልኛለች ነው። በረከት ነው። ገብስ በረከትን ነው የሚያመላክተው። ሳንቲም ልጅን ያመላክታል። ያው አንዳንዴ ያው እንደ ህልሙ ሁኔታ ጭንቀትንም ሊያመላክት ይችላል። ግን ያው በዚህኛው ላይ ሳንቲም የሚያመላክት ልጅን ያመላክታል። ወርቅም እንደዛው ልጅን ስለሆነ የሚያመላክተው ያንን ነው የሚያመላክተው። በጣም ቆንጆ ነው። ሀና ሰላም መቅዲ፣ በህልም ፍርፍር ሰርቼ በሰሃን አርጌ የእንጀራ መሶብ ውስጥ ከተትኩት። ሌላ ደግሞ ሰው ሞቶ ወደ ቀብር ቦታ በእግር እየሄድኩኝ እኔ ከፊት ሆኜ የእህቴ ባል እና የድሮ ፍቅረኛዬ ከኋላ ነብረት። ከዛ የሆነ ቦታ ላይ የድሮ ፍቅረኛዬ የለበሰውን ጫማ ያወልቅና ሌላ ጫማ ይቀይራል፣ ጃኬትም ይለብሳል። ከዛ እኔም አይቼ የሆነች ሴት ቤት እገባለሁ። ከዛ ሰው ስወጣ ከቤቱ እሱ ፊት ለፊት ነበረ እያየኝ። በጣም ርቀት አለ መሀላችን ቦታው። እሺ ምግብ በረከት ነው። ምንም እንትን የለውም። እንጀራ መሶብ ውስጥ ነው ያደርጋሉ። ምግብ በረከት ነው። ያው በእግር መሄድ የሄድኩ ያው እግር መንገድ መሄድ አንደኛ እድሜንም ያመላክታል። ያን ነው የሚያመላክትሽ። ሌላው ያው ጫማውን ሲያወልቅ አየሁትኝ። የድሮ ፍቅረኛዬ ነው ያልሽው። ጫማው ስራን ስለሆነ የሚያመላክተው። ጃኬቱ ጸጋ ነው። ምንም እንትን የለው። አውልቆ ግን ሌላ ለበሰ አይደል? ነው እንደዛ ነው ያልሽኝ። ያው ስለዚህ ያው ስራ ነው። ጫማ ያው መቀያየር ነው። ስራ መቀያየር ነው። ሌላው ግን በመሀላችሁ ያው ርቀት ኑሮ ነው ያየሽው። ስለዚህ የተለያየ እንትን እንዳለ ነው የሚያመላክትሽ። ያው መራራቅ እንዳለ በህይወታችሁ መራራቅ ነው የሚያመላክትሽ። ርቀት ሆኖ ማየትሽ ያንን ነው የሚያመላክተው። ዮርዳኖስ በህልም የማላውቀው ፈረንጅ ሰውዬ የአውሮፕላን ትኬት ቆርጦ ራሱ ከፍሎ ከተቀመጥኩበት አምጥቶ ሰጠኝ። የምትሄጅበትን ካስታውሽ ይሄ የአውሮፕላን ትኬት አንደኛ የምኞት መሳካትን ያመላክትሻል። የምትሄጅበትን እንትን ካልሽ፣ ሁለተኛ ደግሞ የሆነ ሀሳብ ካለሽ ያ ነገር እንደሚሳካ፣ የሆነ ቦታ ለመሄድ ሀሳብ ካለሽ ያ ነገር እንደሚሳካ የሚያመላክትሽ ነው። ቆንጆ ነው። ያው ኤልሳ ሰላም መቅዲ፣ ሰላም የሆነ ሰው አለ ቤቱ ይመስለኛል ያለን እኔና ቤተሰቦቼ። የኔ ብዙ ጫማዎች በስነ ስርዓት ቁምሳጥን ውስጥ ተቀምጠው፣ ሌላው የኔ ቦርሳዎች በስነ ስርዓት ቁምሳጥን ውስጥ ተሰቅለው አያለው። ግቢ ውስጥ ግን ልጅ ከነበረችው ባለቤቱ በእውኑ ዓለም ተፋተዋል። የእሷን ጫማ አንድ ቁምሳጥኑ ጋር አየዋለሁ። ለምን እዚህ ቤት አመጣችው ብዬ ከሱ ጋር እጣላለሁ። እሱ ሊያስረዳኝ ይሞክራል። ከዛ ተቆጥቶ የተወሰነ ቤተሰቦቼ በነጭ ሚኒባስ ይዞ ይሄዳል። እኔና እህቶቼ እዛ ቤት ቆየን። እሺ የእሱ ቤት ሆኖ ያንቺን ብዙ ጫማዎች ቦርሳዎች በስነ ስርዓት ተደርድረው ነው ያየሽው። ስለዚህ የሆነ ላንቺ የሚሰጠው ቦታ እንዳለ፣ ጥሩ የሆነ ነገር እንዳለ እሱ ጋር የሚያመላክትሽ ነው። ግን አንዴ እሷ ጫማ እዛ ውስጥ አየሁኝ ተፋተዋል ነው ያልሽው። ግን የእሷን ጫማ እዛ ቤት ውስጥ ማየትሽ የሆነ በአንድ በኩል ደግሞ የሆነ ያላለቀ ነገር እዛ ጋር እንዳለ ነው የሚያመላክትሽ። ያው አንደኛ ጫማ ስራንም እንትንም ቢያመላክትም ብዙ የሆነ ላንቺ የተመቻቸ ነገር እሱ ጋር ያለ ቢሆንም ግን የሆነ ደግሞ በመሀል ደግሞ የሆነ ጣልቃ
በዛ በኩል ጣልቃ የሚገባ ነገር እንዳለ ነው። ያው ጸብ ግን እናንተ ስትጋጩ ማየት ጸብ ፍቅር ነው፣ ምንም እንትን የለም። አንቺ እዛው እንደተቀመጭ ቤተሰቦችሽ ነው አይደል በመኪና ይዞ ሲሄድ ያየሽው። ያው መኪና ህይወትን ከመምራት ጋር የተያያዘ ነውና ያው እንደገና እሱ እየነዳ ከሆነ ደግሞ ያው ከሱ ጎን እንደሚሆኑ ቤተሰቦች የሚያመላክትሽ ነው። ህይወትን ከመምራት ጋር የተያያዘ ነው መኪና በአጠቃላይ። መንገደኛ ሰላም መቅዲ ሰላም። እኔ ሙሽራ ሆኜ አበሻ ቀሚስ ረጅም ለብሻለሁ። ነጠላ ግን የተለየ ጥበብ እና ትንሽ ቆሻሻ ይመስል ነበረ። ልጠበው እላለሁ። አዎ ትለኛለች ጓደኛዬ። ግን ባጥበው ከረሩ የመነቸከ ይመስላል አታለው። ስለምትፈችልኝ አመሰግናለሁ። ደግሞ ገዳም ሰፈር ሄድኩና ቁጭ ብዬ የሆነ ጉድጓድ የሚመስል ዛፍ ስር የአንገት ወርቅ የአንገት ብር ሳንቲም አየው። ሰዎች አሉ ያነሳዋል ብዬ ባይ ያነሱት አልቻሉም። ብዙ ሰው አለፈ። ከዛ የስለት ነው ለቤተ ክርስቲያን ልሰጥ ብዬ ይዤ ሄድኩ። እሺ አንደኛ ሙሽራ ሆነሽ ሰርግ ምናምን ኑሮ አይደለም ያየሽው፣ እንዲሁ ሙሽራ ሆነሽ ነው የተሰማሽ። ስለዚህ ያው ሀበሻ ልብስ ትዳርን፣ ቋሚ ሀብትን፣ ጸጋን ነው የሚያመላክተው። ትዳርን ነው የሚያመላክተው። በጣም ቆንጆ ነው። ግን ነጠላ ጸጋ ነው። ትንሽ ቆሽሾ ማየትሽ ግን ጥሩ አይደለም። ያው ጸሎት አድርጊ። ቆሻሻ ኃጢአትን ስለሆነ የሚያመላክትሽ ማለት ነው። ጸሎት አድርጊ። ያው ሀበሻ ልብሱ ግን በጣም ቆንጆ ነው። ሌላኛው ገዳም ሄጂ ነው። ያው ገዳሙ ካስታውሽ ብትሄጂ መልካም ነው። ምክንያቱም እዛ ያገኘሽው ወርቅ ያንገት ነው። ሴት ልጅን ነው የሚያመላክትሽ፣ ሳንቲም ልጅን ነው የሚያመላክትሽ እና ያው ሌሎቹ ሳያነሱት አንቺ አንስታነሽ ነው ያየሽው። ያው እዛ የምታገኛቸው በረከቶች እንዳሉ የሚያመላክትሽ ነው። ያው እንዳልኩሽ ሀብሉም ልጅን ነው፣ ሳንቲምም እንደዛው ያመላክትሻል። ትዕግስት መኮንን ሰላም መቅዲ። ኧረ በማርያም ፍችልኝ። የቱ ጋር ያስቀመጥሽው? ያው እኔ እዚህ ጋር መጨረሻ የሚለቀቀው ቪዲዮ ላይ እየፈታሁኝ ነው። ምናልባት ወደኋላ ከሆነ የላክሽው አሁን እዚህኛው ኮሜንት ስራ አስቀምጭልኝ፣ ሪፕላይ ያደርግልሻለሁ ወይም ደግሞ ቶሎ እሰራለሁ። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደውል ምልክት መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ ካያችሁ በኋላ ካልተፈታ ማክሲመም እስከ 3 ቪዲዮ ቼክ አድርጉ። ያው በተራ ስለሆነ ማለት ነው። እንደዛ ቼክ አድርጉ። ካልተፈታ አልተፈታም ካላችሁኝ ስር ህልሙን ማስቀመጥ እንዳትረሱ። ያው ስታስቀምጡ ላይ መጨረሻ የምለቀው ቪዲዮ ላይ ይሁን ማለት ነው። ሁለተኛ ቻናሌን ደግሞ ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። 2000 አስገቡኝ። 2000 እንድታስገቡኝ ፈልጋለሁኝ። ፍቾችን ብቻ እዛ ለማግኘት ትችላላችሁ። ያው ላይክ ደግሞ ማድረጋችሁን አትርሱ። ቪዲዮን ስታዩ ላይክ እያደረጋችሁ እዩ። ለዛሬ ይሄን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። በሌላ ህልም ፍቺ እስከምንገናኝ መልካም ጊዜ